ጤና ይስጥልን። ይህ ኢትዮ ፕላስ ነው። የኢትዮጵያ ፖለቲካ የልብ ትርታ በሆነችው ኦሮሚያ ውስጥ መንበሩን የተረከቡት መሪዎች ክልሉን ብቻ ሳይሆን ሀገሪቱን እንዴት ቀየሯት? ከመጀመሪያው ፕሬዝዳንት እስከ ዛሬው መሪ ድረስ ባለው ጉዞ ውስጥ የታዩት ድሎች፣ ውጥረት የነገሰባቸው ቅናትና ያልተነገሩ የታሪክ ገጾች ምን ይመስላሉ? ዛሬ የኦሮሚያን መንበር የረገጡትን መሪዎች ታሪክና አሻራ አለፍ አለፍ እያልን በጥልቀት እንመለከታለን። የኦሮሚያ ክልል በኢትዮጵያ ፌዴራላዊ ስርዓት ውስጥ ሰፊ የቆዳ ስፋትና ከፍተኛ የህዝብ ቁጥር ያለው ክልል እንደመሆኑ መጠን ክልሉን በፕሬዝዳንትነት የመሩት ግለሰቦች ታሪክ የክልሉን ብቻ ሳይሆን የሀገሪቱን የፖለቲካ ጉዞ የሚያንጸባርቅ ተደርጎም ይቆጠራል። ከመጀመሪያው ፕሬዝዳንት አቶ ሐሰን አሊ ጀምሮ እስካሁኑ የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ድረስ ያሉት መሪዎች በስልጣን ዘመናቸው የተለያዩ ፈተናዎችንና ስኬቶችን አልፈዋል። አንዳንዶቹ በክልሉ የመሰረተ ልማት ግንባታና በቋንቋው እድገት ላይ መሰረት የጣሉ ሲሆን፣ ሌሎቹ ደግሞ በከፍተኛ የፖለቲካ ውጥረትና የህዝባዊ ተቃውሞ ወቅት ክልሉን የመሩ ግለሰቦች ናቸው። ይህ ዝርዝር በየዘመናቸው የነበሩትን መሪዎች ማንነት፣ ለአካባቢው ያበረከቱትን አስተዋጽኦና በታሪክ የሚታወሱበትን ዋና ዋና ክስተቶችን ይመለከታል። የመጀመሪያው የክልሉ ፕሬዝዳንት አቶ ሐሰን አሊ ይባላሉ። ከ1984 እስከ 1987 ክልሉን በፕሬዝዳንትነት አስተዳድሯል። አቶ ኩማ ደመቅሳ ከ1987 እስከ 1993 የኦሮሚያ ክልልን በፕሬዝዳንትነት መርቷል። አቶ ጁነዲን ሳዶ ከ1994 እስከ 1998 እንዲሁ ክልሉን አስተዳድሯል። አቶ አባዱላ ገመዳም ከ1998 እስከ 2003 ዓ.ም ድረስ የክልሉ ፕሬዝዳንት የነበሩ ሰው ናቸው። አቶ አለማየሁ አቶምሳ ከ2003 እስከ 2006 ዓ.ም ድረስ የኦሮሚያ ክልል ፕሬዝዳንት ነበሩ። አቶ ሙክታር ከድር ከ2006 እስከ 2008 ዓ.ም ክልሉን በፕሬዝዳንትነት መርቷል። አቶ ለማ መገርሳ ከ2009 እስከ 2011 የኦሮሚያ ክልል ፕሬዝዳንት ነበሩ። አቶ ሽመልስ አብዲሳ ከ2011 ጀምሮ እስካሁን ክልሉን በፕሬዝዳንትነት በመምራት ላይ ይገኛሉ። አቶ አለማየሁ አቶምሳ በጤና እክል ምክንያት በፍቃዳቸው ስልጣን የለቀቁ ሲሆን ከዚያም ከጥቂት ጊዜ በኋላም ከዚህ ዓለም በሞት መለየታቸው ይታወቃል። አሁን በስልጣኑ ላይ ያሉት አቶ ሽመልስ አብዲሳ መጀመሪያ ላይ በምክትል ፕሬዝዳንትነት ማዕረግ ክልሉን መምራት የጀመሩ ሲሆን በኋላ ላይ በቋሚነት ፕሬዝዳንት በመሆን ነው ሹመታቸውን ያገኙት። አቶ ሐሰን አሊና አቶ ኩማ ደመቅሳ እነዚህ መሪዎች ክልሉ በአዲስ መልክ ሲዋቀር የመሩ ናቸው። በዚህ ወቅት ነበር የክልሉ ከተማ ከታሪክና ጂኦግራፊ አንጻር አዲስ አበባ መሆን እንዳለባት የተወሰነው። አቶ ጁነዲን ሳዶ በእሳቸው ዘመን የክልሉ መስሪያ ቤቶች ከአዲስ አበባ ወደ አዳማ ተዘዋውሮ የነበረ ቢሆንም በኋላ ላይ ከፍተኛ ተቃውሞ በመነሳቱ ውሳኔው ተቀይሮ ወደ አዲስ አበባ ተመልሷል። የመካከለኛው ዘመን የክልሉ መሪዎች አቶ አባዱላ ገመዳም ለ5 ዓመታት ክልሉን በመምራት ይታወቃሉ። በእርሳቸው ዘመን ኦሮሚያን የመገንባት ንቅናቄ በስፋት እንደነበርም ይነገራል። አቶ አለማየሁ አቶምሳ በሙስና ላይ በወሰዱት ጠንካራ አቋምና ለሕዝብ ቅርብ መሆናቸው በአጭር ጊዜ ውስጥ ከፍተኛ ተወዳጅነትን ያተረፉ ሰውም ነበሩ። ነገር ግን በህመም ምክንያት ስራቸውን መቀጠል አልቻሉም ነበር። የለውጥ ወቅት መሪዎች ተብለው ከሚነሱት መካከል ደግሞ አቶ ለማ መገርሳ ቀዳሚው ናቸው። በኢትዮጵያ ፖለቲካ ውስጥ የመደመርና የኦሮማራ ፍልስፍና እንዲመጣ በማድረግ ትልቅ ሚና ነበራቸው። በእርሳቸው ዘመን የነበረው የፖለቲካ እንቅስቃሴ አሁን ላለው የፌዴራል መንግስት ለውጥ መነሻ ተደርጎም ይቆጠራል። አቶ ሽመልስ አብዲሳ በአሁኑ ወቅት ክልሉን እየመሩ ሲሆን ትኩረታቸው በዋናነት በስንዴ ምርታማነት፣ በታላላቅ የልማት ፕሮጀክቶችና በክልሉ የጸጥታ ጉዳዮች አድርገው እየሰሩ እንደሚገኝ ይነገርላቸዋል። የኦሮሚያ ክልል አወቃቀር በፓርላማዊ ስርዓት ላይ የተመሰረተ ነው። ጨፌ ኦሮሚያ ወይም የክልሉ ምክር ቤት ከፍተኛው የስልጣን አካል ሲሆን ፕሬዝዳንቱን ይሾማል፣ ህጎችንም ያጸድቃል። የክልሉ ካቢኔ ደግሞ በፕሬዝዳንቱ የሚመራና የክልሉን አስፈጻሚ መስሪያ ቤቶች ወይም ቢሮዎች የሚያስተባብር አካል ነው። አቶ አለማየሁ አቶምሳ በኦሮሚያ ክልል ፖለቲካ ውስጥ በአጭር ጊዜ ቆይታቸው ከፍተኛ አሻራ ጥለው ካለፉ መሪዎች መካከል ቀዳሚው እንደሆኑ ይነገርላቸዋል። የተወለዱት በምስራቅ ወለጋ ዞን ቢላ ወረዳ ቦንቃ በተባለች መንደር በ1961 ዓ.ም ነበር። የመጀመሪያ ዲግሪያቸውን በህግ
ሁለተኛ ዲግሪያቸውን ደግሞ በፖለቲካል ሳይንስና ዓለም አቀፍ ግንኙነት አግኝቷል። አቶ አለማየሁ አቶምሳ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ አባል በመሆን በተለያዩ የኃላፊነት ደረጃዎች አገልግለዋል። የኦሮሚያ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ነበሩ። በ2003 ዓ.ም የኦሮሚያ ክልል ፕሬዝዳንት በመሆን ተሾሙ። አቶ አለማየሁ አቶምሳ በብዙዎች ዘንድ ቆራጥና ታማኝ ተብሎም ይታወሳሉ። በተለይም በጸረ ሙስና ላይ ያላቸው አቋም፣ ቁርጠኝነታቸው እንዲሁም ሌሎች ጉዳዮች በህዝቡ ዘንድ ዛሬም እንዲታወሱ ያደርጋቸዋል። በክልል ውስጥ ስር የሰደደውን የሙስናና የመልካም አስተዳደር ችግር ለመዋጋት ከፍተኛ ጥረት አድርጓል። የህዝብ ንብረት ለህዝብ መዋል አለበት የሚል ጽኑ አቋምም ነበራቸው። በአነጋገራቸው ግልጽ እንዲሁም ስህተቶችን ፊት ለፊት በመናገርም ይታወቃሉ። ይህም በወቅቱ በነበሩ ካድሬዎች ዘንድ እንዲፈሩ በህዝብ ዘንድ ደግሞ እንዲከብሩ አድርጓቸዋል። ለስልጣን የማይጓጉ እንዲሁም ለህዝብ ጥቅም ቅድሚያ የሚሰጡ መሪ እንደነበሩም ይነገርላቸዋል። አቶ አለማየሁ አቶምሳ ለረጅም ጊዜ በታይፎይድና ተያያዥ በሆኑ የጤና ችግሮች ሲሰቃዩ እንደቆዩም ይታወቃል። በህመማቸው ምክንያት ስራቸውን በአግባቡ መወጣት እንዳልቻሉ በማመናቸው በገዛ ፈቃዳቸው የካቲት 11 ቀን 2006 ዓ.ም ነበር ስልጣናቸውን ያስረከቡት። ይህ በኢትዮጵያ ፖለቲካ ውስጥ ብርቅ የሆነ ተግባርም ነበር። ስልጣን በለቀቁ በጥቂት ሳምንታት ውስጥ የካቲት 27 2006 ዓ.ም በታይላንድ ባንኮክ በሕክምና ሲረዱ ቆይተው ከዚህ ዓለም በሞት ተለዩ። አቶ አለማየሁ አቶምሳ እስካሁንም ድረስ በኦሮሚያ ክልል ውስጥ እንደ ንጹህና ህዝባዊ መሪ ተምሳሌት ተደርገው ይቆጠራሉ። አቶ ለማ መገርሳ በኦሮሚያ ክልልም ሆነ በኢትዮጵያ ፖለቲካ ውስጥ ትልቅ ለውጥ ካመጡ መሪዎች መካከል ግንባር ቀደሙ ናቸው። በተለይም በ2008 እና 2010 ዓ.ም መካከል በነበረው የፖለቲካ ትኩሳት ወቅት የተጫወቱት ሚና የለውጡ መሐንዲስ እንዲባሉ አድርጓቸውም ነበር። አቶ ለማ መገርሳ የኦሮሚያ ክልል ፕሬዝዳንት ሆነው የተሾሙት በጥቅምት 2009 ዓ.ም ነበር። ወደ ስልጣን የመጡት በክልሉ ከፍተኛ ተቃውሞና የፖለቲካ አለመረጋጋት በነበረበት ወቅት ሲሆን የህዝቡን ብሶት በማዳመጥና አዳዲስ የፖለቲካ ንግግሮችን በማምጣት በአጭር ጊዜ ውስጥም ተቀባይነትን ማግኘትም ችለው ነበር። ለማ መገርሳ በፕሬዝዳንትነት ዘመናቸው የሚታወቁባቸው ዋና ዋና ጉዳዮችን እንመልከት። የኦሮማራ ፍልስፍና በኦሮሞና በአማራ ህዝቦች መካከል የነበረውን ጥርጣሬ ለመስበርና አንድነትን ለመፍጠር ከጥሩነህ ገብረመድህንና ከሌሎች የአማራ ክልል መሪዎች ጋር በመሆን የጀመሩት ንቅናቄ ነው። ይህም ለሀገራዊ ለውጡ ትልቅ መንገድ የከፈተ ነበር። በክልሉ የነበረውን የካድሬ ፖለቲካ ወደ የእውቀት ፖለቲካ ለመቀየር የቴክኖክራቶችን ወይንም የተማሩ ሰዎችን ወደ አመራር አምጥቷል። በክልሉ የወጣቶችን ስራ አጥነት ለመቀነስ የሀብት ክፍፍልን፣ ኮንስትራክሽንና የማዕድን ዘርፍን ለወጣቶች መስጠት ላይ ትኩረት አድርገውም ሰርቷል። ኢትዮጵያዊነት ሱስ ነውና የሰው ልጅ ከምንም በላይ ክቡር ነው የሚሉ ንግግሮቻቸው በወቅቱ የብዙዎችን ልብ የነኩና የፖለቲካ ውጥረቱን ያቀዘቀዙም ነበሩ። አቶ ለማ መገርሳ በ2011 ዓ.ም የክልል ፕሬዝዳንትነታቸውን ለአቶ ሽመልስ አብዲሳ በመልቀቅ ወደ ፌዴራል መንግስት መጡ። አጭር ጊዜ የኢትዮጵያ መከላከያ ሚኒስትር ሆነው አገልግለዋል። በኋላ ላይ ከጠቅላይ ሚኒስትር አብይ አህመድ ጋር በመደመር ፍልስፍናና በብልጽግና ፓርቲ ምስረታ ዙሪያ የሀሳብ ልዩነት እንዳላቸው በግልጽ ይፋ አደረጉ። ይህም ከመንግስት ስልጣናቸውና ከፓርቲ አባልነታቸው እንዲገለሉ አድርጓቸዋል። አቶ ለማ መገርሳም በኢትዮጵያ ፖለቲካ ውስጥ የለውጥ ሐዋርያ ተብለው የሚጠሩት በገዢው ፓርቲ ውስጥ ሆነው የህዝቡን ጥያቄ በድፍረት በማንሳታቸውና የፖለቲካ ምህዳሩ እንዲሰፋ መንገድ ስለጠረጉ ነው ተብሎም ይነገርላቸዋል። በአሁኑ ወቅት ከንቁ የፖለቲካ ተሳትፎ ርቀውም በውጭ ሀገር ኑሯቸውን አድርገዋል።